እጅጉን የሚዋደዱ ወንድምና እህት ነበሩ። ሁለቱም በኢትዮጵያ በተከሰቱ የተለያዩ ታሪካዊ አጋጣሚዎች እጅጉን የተጎዱ የአንድ ቤተሰብ አባላት። እሱ በ1960ዎቹ የተማሪዎች ንቅናቄ ጎልተው መውጣት ከቻሉ የንቅናቄው መሪዎች መካከል ነው። እሷ የአፄ ኃይለ ሥላሴ ልጅ ሚስት ነች። የንጉሡ አማች ነች። ተጋብታ ቤተሰብ ሆናለች። እጅጉን የምትወደው ወንድሟ ደግሞ የአፄ ኃይለ ሥላሴን ሥርዓት የሚቃወመውን ኃይል የሚመራ ነው። በሚኖርበት ሰፈሩ አካባቢ ታኅሳስ 19 ቀን 1962 ዓ.ም ልክ በዛሬው ዕለት በታጣቂዎች የጥይት ሩምታ የተገደለ ነው። እሷ እህቱ በመኪና አደጋ ሕይወቱ ያለፈው የአፄ ኃይለ ሥላሴ ልጅ ባለቤት ነች። ወዲህ የባለቤቷ በመኪና አደጋ መሞት፣ ወዲህ ደግሞ የወንድሟ መገደል አንጀት ጠልቆ በሚገባ ሐዘን ያንገበገባት፣ ከዚያ በመቀጠል ደግሞ በደርግ 15 ዓመት የታሰረች አሳዛኝ ልዕልት ነች። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን ከ56 ዓመት በፊት ልክ በዛሬው ዕለት የተገደለውን የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የተማሪዎች ማህበር ሊቀመንበር የነበረውን ጥላሁን ግዛውን እናነሳለን። ይህ ግድያ በርዶ የነበረውን የተማሪዎች አመጽ እንደገና ያፋፋመበት ድርጊት ነበር። በወቅቱ በንጉሡ ሥርዓት ላይ ተማሪዎች መሬት ላራሹ በሚል መርህ ከፍተኛ አመጽና ንቅናቄ ያደርጉ ነበር። የአዲስ አበባ ዩኒቨርሲቲ የተማሪዎች ማህበር ፕሬዝዳንት የነበረው ጥላሁን ግዛው እንቅስቃሴውን ከሚመሩት መሪ ተዋናዮች መካከል አንዱ ነበር። በመሆኑም ይህንን እንቅስቃሴ የማይፈልጉ ባለስልጣንና የጸጥታ ኃይሎች ጥርስ ውስጥ የገባው ጥላሁን ግዛው በተደጋጋሚ ማስጠንቀቂያና ዛቻ ቢደርሰውም ከዓላማው ዝንፍ አለማለቱን ተከትሎ ትግሉን በሚያራምድበት ወቅት ታኅሳስ 19 ቀን 1962 ዓ.ም አፍንጮ በር በሚባሉ አካባቢ ከወንድሙና ከፍቅረኛው የወዲት ታዬ ጋር ከመንገድ ዳር ቆሞ ሳሉ ከአንዲት ታርጋ የሌላት መኪና ውስጥ በተተኮሰ ተኩስ በ29 ዓመቱ ሕይወቱ ያለፈችበት ዕለት ነው። በእርግጥ በመንግሥት አልተገደለም ብለው የሚከራከሩም በርካቶች ናቸው። የጃንሆይ መንግሥት ገድሎታል ተብሎ በተደጋጋሚ ቢተረክም የጃንሆይ መንግሥት ከጥላሁን ሞት ምንም የሚያተርፈው ነገር ስለሌለ መንግሥት አስገደለው የሚባለው ማስረጃ የሌለው ትርክት በሥርዓት መፈተሽ አለበት ይላሉ። በጊዜው የተማሪዎች አመጽ ጋብ ማለቱ መንግሥት ደስ ይለዋል እንጂ ለምን ነገር የሚያባብስ ነገር ውስጥ ይገባል? አመጹ እንዲቀጥል የሚፈልጉ ኢትዮጵያ ውስጥ አብዮት እንዲመጣ የሚፈልጉ ማን ናቸው? መንግሥት ከዚያ በፊት ተማሪን ገድሏል ወይ? አረ ጭራሽ መንገድ ላይ ሰው ተገድሎ ሲያውቃል ወይ? ይልቅስ እንደዚህ አይነት ያገዳደል ስልትን መቼ በደንብ ኢትዮጵያ ውስጥ አየ ነው? ማን ነበር ለኢትዮጵያውያን ፓርቲዎች እንደዚህ አይነት ሰውን በከተማ መሃል መግደል ያስተማረ ግሩፕ ድርጅት በማለት የሚጠይቁ በርካቶች ናቸው። በከተማ ውስጥ ግድያ ያስጀመሩት በቀይ ሽብርና ነጭ ሽብር ይፋለሙ የነበሩት አብዮተኞች እንጂ የጃንሆይ መንግሥት አልነበረም ይላሉ። ጥላሁን መገደሉ ጋብ ያለውን የተማሪዎች እንቅስቃሴ ስለሚያቀጣጥል ሆነ ተብሎ አብዮት እንዲካሄድ በሚፈልጉ ቡድኖች ነው የተገደለው ብሎ ይከራከራሉ። ሌሎች ደግሞ በጃንሆይ መንግሥት ተገድሏል ይላሉ። እናንተስ የነበር ሚዲያ ተከታታዮች እዚህ ላይ ያላችሁ ሐሳብ ምንድነው? በኮሜንት ማስቀመጫው ላይ ሐሳባችሁን ልታሰፍሩልን ትችላላችሁ። እኛ በወቅቱ ያለውን ታሪክና ጥላሁን ግዛው ማን ነበረ የሚለውን በዛሬው መሰናዷችን ለእናንተ እናቀርባለን። በመግቢያችን ላይ እንዳስደመጥናችሁ ጥላሁን ግዛው የልዕልት ሳራ ግዛው ወንድም ነው። ጥላሁን ግዛውና ልዕልት ሳራ ግዛው እጅጉን የሚዋደዱ ወንድምና እህት ነበሩ። ሁለቱም በኢትዮጵያ በተከሰቱ ሁለት የተለያዩ ታሪካዊ አጋጣሚዎች የተጎዱ የአንድ የቤተሰብ አባላት ናቸው። በ1960ዎቹ የተማሪዎች ንቅናቄ ጎልተው መውጣት ከቻሉ የንቅናቄው መሪዎች መካከል ጥላሁን ግዛው ዋነኛው ነው። የተማሪዎቹ እንቅስቃሴ እጅግ እየጠነከረ ሲመጣ በሚኖርበት ሰፈሩ አፍንጮ በር አካባቢ በታኅሳስ 19 ቀን 1962 ዓ.ም በታጣቂዎች የጥይት እሩምታ ተኩስ ተከፍቶበት ሰውነቱ እንዳይሆን ሆነ። ጥላሁን በአቅራቢያው በሚገኘው የካቲት 12 ሆስፒታል ቢወሰድም
ሕይወቱን ማትረፍ አልተቻለም። የትግል አጋሮቹ ተማሪዎች ጥላሁንን በክብር በቅድስት ሥላሴ ካቴድራል ለመቅበር እንቅስቃሴ ቢያደርጉም በመንግሥት የጸጥታ ኃይሎች አስክሬኑ ተቀምቶ ትግራይ ማይጨው ውስጥ በታኅሳስ 22 ቀን 1962 ዓ.ም እንዲቀበር ተደርጓል። እህቱ ልዕልት ሳራ ግዛው በ1957 ዓ.ም በመኪና አደጋ ሕይወቱ ያለፈው የአፄ ኃይለ ሥላሴ ልጅ የልዑል መኮንን ባለቤት ነበሩ። ሳራ ግዛው በእንግሊዝ ሀገር የተማሩና በተማሩበትም የነርሲንግ ሙያ በበጎ ፈቃደኝነት ሕዝባቸውን ያገለገሉ ኢትዮጵያዊት ናቸው። ልዕልት ሳራ ግዛው በሕይወት ዘመናቸው ብዙ አስቸጋሪ ነገሮችን አሳልፈዋል። ላብነት ያህልም የ1957ቱ የባለቤታቸው ሕልፈት፣ የሚወዱት ወንድማቸው የጥላሁን ግዛው አሟሟትን መጥቀስ ይቻላል። በ1968 ዓ.ም በወርሃ መስከረም በቁም እስር ላይ የነበሩ የቀዳማዊ ኃይለ ሥላሴ ቤተሰቦች ወደ ወህኒ እንዲጋዙ ሲደረግ ከተወሰዱት መሃልም ልዕልት ሳራ ግዛው አንዷ ናቸው። አብረዋቸውም ልጆቻቸው ልዑል ወሰንሰገድ መኮንን፣ ልዑል ሚካኤል መኮንን፣ ልዑል በዕደ ማርያም መኮንንም እንዲታሰሩ ተደርጓል። ልዕልቷ ለ15 ዓመታት ያህል በእስር ቤት አሳልፈዋል። በጣም አሳዛኝ ወንድምና እህት። ዛሬ ስለ ጥላሁን ግዛው እና በተማሪዎች እንቅስቃሴ ወቅት ስለነበረው አስተዋጽኦ የምናነሳ ይሆናል። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ። እስከ ዛሬ ድረስ ልቤ ሲከዳኝ ተምሮ ጥላሁን ሞት አስተማረኝ። እንግዲህ አልፈራም አልጓጓም ለነፍሴ ቦታ አግኝቻለሁኝ ጥላ ለፈረሴ። አንተ ጋር ገስግሷል ጥላሁን መንፈሴ ከተቋጠሩለት ስንኞች መካከል ነው። ጥላሁን ግዛው ከአባቱ ከንቡረ እድ ግዛው አበራና ከእናቱ ከወይዘሮ ደሴ አደየ ረታ በ1933 ዓ.ም በራያና ቆቦ አጠርሻ በመባል በምትታወቅ የገጠር መንደር ተወለደ። ዕድሜው ለትምህርት ሲደርስ እድገቱን ባደረገባት በገጠሯ አጠርሻ የቤተ ክህነት ትምህርቱን እስከ ዳዊት ተከታትሏል። ቀጥሎም የአንደኛ ደረጃ ትምህርቱን ወልዲያ ጣይቱ ብጡል ትምህርት ቤት ጀምሯል። ጥላሁን በአስራዎቹ መጀመሪያ ዕድሜው ከአባቱ ጋር ወደ አዲስ አበባ በመምጣት እንጦጦ ሚሽን አዳሪ ትምህርት ቤት የመለስተኛ ሁለተኛ ደረጃ ትምህርቱን አጠናቋል። በማስከተልም የሁለተኛ ደረጃ ትምህርቱን ኮተቤ ሁለተኛ ደረጃ ትምህርት ቤት ተከታትሎ በከፍተኛ ውጤት በማጠናቀቅ በ1959 ዓ.ም የቀድሞው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የአሁኑን አዲስ አበባ ዩኒቨርሲቲን ተቀላቅሏል። በኢትዮጵያ የተማሪዎች ትግል ከ1956 ዓ.ም ቀደም ብሎ የተፈጠረው የግራ ኃይሎች ስብስብ ተጠናክሮ አዞዎች የተሰኘ ቡድንን በመፍጠር 1957 ዓ.ም ላይ የኢትዮጵያ ተማሪዎች የትግል መርህ መሬት ላራሹ መሆኑ ይፋ ተደርጎ ነበር። መሬት ላራሹን የምትሹ ተዋጉለት አትሽሹ እያሉ ተማሪዎች በአደባባይ ሰልፍ በወጡበት ቀን የ11ኛ ክፍል ተማሪ የነበረው ጥላሁን በሰልፉ ተሳትፏል። አዞዎቹ ክሮኮዳይልስ ተብሎ የሚታወቁት ተማሪዎች ቀደም ሲል በይፋ የዩኒቨርሲቲው ተማሪዎች ማህበር አመራሮች ሳይሆኑ እንደ አዞ ድምጻቸውን አጥፍተው ውስጥ ውስጡን ተማሪውን ሲያንቀሳቅሱ የነበሩና ቀስ በቀስ ወደ አመራርነት እየመጡ ናቸው። ዋነኞቹ የአዞዎቹ አመራሮች 9 ቅዱሳን ተብሎ የሚታወቁና በኋላ አብዛኞቹ የኢህአፓ መሪዎች የሆኑ ናቸው። ጥላሁን ግዛው የአዞዎቹ ዓላማ አራማጅና በኋላም ለመሪነት ለመታጨት የበቃ ወጣት ነበር። በ1961 ዓ.ም በተደረገው ፕሬዝዳንታዊ ምርጫ በመኮንን ቢሻው ቢሸነፍም በቀጣዩ ዓመት ህዳር 1962 ዓ.ም በተደረገው ፕሬዝዳንታዊ ምርጫ በከፍተኛ ድምፅ ብልጫ አሸንፏል። ጥላሁን የፕሬዝዳንትነት ዘመኑ ቀዳሚ ሥራው የተማሪውን የመናገር የመጻፍና የመደራጀት ነጻነት ይበልጥ ማጠናከር ነበር። ለ2 ወር ብቻ በፕሬዝዳንትነት የቆየው ጥላሁን የተለያዩ ሐሳቦች እንዲንሸራሸሩ በማበረታታት የሚታወቅ ታጋይ ነበር። ጥላሁን ግዛው ከባላባት ቤተሰብ ቢወለድም እድገቱ ከገበሬ ልጆች ጋር ነበር። በገጠር ኑሮ ባለባበሱም ሆነ በባህሪው ከአካባቢው ሕዝብ ጋር ለመመሳሰል ይጥር ነበር። በተማሪነት ዘመኑም ጊዜውን የሚያሳልፈው ከመሰል ተማሪ ጓደኞቹ ጋር እንጂ ከባለስልጣንና ከከበርቴ ልጆች ጋር አልነበረም። እህቱ ልዕልት ሳራ ግዛው በ1957 ዓ.ም በመኪና አደጋ ሕይወቱ ያለፈው የአፄ ኃይለ ሥላሴ ልጅ የልዑል መኮንን ባለቤትም ሆና እሱም ይመርጠው ዝቅ ብሎ መኖርን ነበር።
ታኅሳስ 19 ቀን 1962 ዓ.ም ምሽት 1 ሰዓት አካባቢ ከታናሽ ወንድሙ መኮንን ሲሳይ ጋር በመሆን ከ6 ኪሎ በስተጀርባ አፍንጮ በር በሚባለው አካባቢ ፍቅረኛውን ዮዲት ታዬን ለመሸኘት ወጥተው ታርጋ በሌለው መኪና በተተኮሰ ጥይት ተገደለ። ሱልጣን አባዋሪ የተባሉ ሰው የተማሪው ትግልና የአብዮቱ ደመና በሚል ርዕስ ታዛ መጽሔት ላይ ባቀረቡት ጽሑፍ የጠቀሷቸው ሌተናል ኮሎኔል ፍስሐ ደስታ ስላሟሟቱ ሲገልጹ ስለ ጥላሁን ግድያ የተለያዩ ነገሮች ቢወሩም ሐቁ ግን ግድያው የተፈጸመው በንጉሠ ነገሥቱ የክብር ዘበኛ የንጉሡ የቅርብ አጃቢ ወይም አንጋች ክፍል ምክትል አዛዥ በነበሩት በኮሎኔል ጣሰው ሞጃ ትእዛዝና ከብሔራዊ ጦር ተዛውረው እኔው ራሴ ደብረ ብርሃን ካሰለጠንኳቸው በኋላ የአንጋች ክፍል ባልደረባ በሆኑት 2 ወታደሮች ነበር። ለዚህ ድርጊታቸውም ሁለቱም የምክትል መቶ እልቅና ማዕረግ የተሰጣቸው መሆኑን የድርጊቱ ፈጻሚዎች ነግረውኛል ሲሉ በጽሑፉ አስፍረው ነበር። በግድያው የተቆጡ ተማሪዎች የጥላሁንን አስክሬን ወደ አዲስ አበባ ዩኒቨርሲቲ 6 ኪሎ ቅጥር ግቢ በመውሰድ ከአዲስ አበባ ሁለተኛ ደረጃ ትምህርት ቤቶች ከመጡ ተማሪዎች ጋር የሐዘኑ ተካፋይ ሆኑ። የጥላሁን ታሪክና የትግል ዓላማ በግጥምና በስድ ንባብ እየተሰማ የሐዘን መግለጫው ዝግጅት ተካሄደ። በወቅቱ የዩኒቨርሲቲ ተማሪዎች ንቅናቄን ያሳልጥ በነበረው ታገለ መጽሔት ላይ ከወጡት ግጥሞች መካከል ተከታዮቹ ይገኙበታል። እስከ ዛሬ ድረስ ልቤ ሲከዳኝ ተምሮ ጥላሁን ሞት አስተማረኝ። እንግዲህ አልፈራም አልጓጓም ለነፍሴ ቦታ አግኝቻለሁኝ ጥላ ለፈረሴ አንተ ጋር ገስግሷል ጥላሁን መንፈሴ። እሪ በይ አገሬ ዛሬ ገና አልቅሺ በጣም ስታምኝበት ጥላሁን ከዳሽ። ቀጥሎ በተማሪዎች ሰልፍ ታጅቦ በክብርና በጀግንነት በሥላሴ ቤተክርስቲያን የቀብሩ ሥነ ሥርዓት ይፈጸም ዘንድ የዩኒቨርሲቲው ተማሪዎች ያደረጉት ጥረት የንጉሡ ጸጥታ ኃይሎች በወሰዱት እርምጃ የተጨማሪ ተማሪዎችን ሕይወት ቀጥፎ አስክሬኑም ከተማሪዎቹ ተወሰደ። የጥላሁን ግዛው አስክሬን ከተማሪዎቹ በኃይል እርምጃ ከተወሰደ በኋላ የቀብር ሥነ ሥርዓቱ ታኅሳስ 22 ቀን 1962 ዓ.ም መላው ዘመድ አዝማድ በተገኙበት በአካባቢው ተማሪዎች ሰልፍ አጃቢነት በወቅቱ ትግራይ ጠቅላይ ግዛት በማይጨው ሕዝባ ማርያም ቤተክርስቲያን ተፈጸመ። የኢትዮጵያ ተማሪዎች ንቅናቄም የጥላሁንን መገደል አስመልክቶ ተከታዩን መግለጫ ወጣ። የኢትዮጵያ ተማሪዎችን ንቅናቄና ነጻነት ወዳጅ የኢትዮጵያ ሕዝብ ጥላሁን ግዛውንና ሞቱን አተኩሮ ይመለከተዋል። ነጻነት ያለ ትግል አይገኝም። ዓይኑን ከፍቶ ጆሮውን አቅንቶ ልቡን አደንድኖ የኢትዮጵያ ተማሪዎችን ንቅናቄ የሚመለከተው የኢትዮጵያ ሕዝብ በዚህ አሰቃቂ አሟሟት ሳይበገር በደም ፍላት ይጠብቃል። ትግላችን ይጠነክራል እንጂ አይላላም። ታኅሳስ 20 ቀን 1962 ዓ.ም በአዲስ አበባ የሚገኙ የዩኒቨርሲቲ የሁለተኛና የአንደኛ ደረጃ ተማሪዎችና የሟቹ የጥላሁን ግዛው ቤተሰቦች ተገኝተው በግፍ የተገደለውን መሪያቸውንና ልጃቸውን ለመቅበር በመዘጋጀት ላይ እንደነበሩ ከፖሊስና ከክቡር ዘበኛ በተመለመሉ ወታደሮች አማካኝነት የገደሉትን ሬሳ መማረክ ስለፈለጉ ለመቅበር ተሰብስበው በነበሩት የሟች ቤተ ዘመዶችና ተማሪዎች ላይ ተኩስ ከፍተው ከ23 በላይ የሚሆኑ ተማሪዎችን ገድለው ከ157 በማያንሱ ተማሪዎች ላይ ከባድ የመቁሰል አደጋ አድርሰዋል። ባዶ እጁን ተሰልፎ በነበረ ተማሪ ላይ ተኩስ ከፍቶ ይህን ያህል እልቂት ማድረስ ፋሽስት ጣሊያን የካቲት 12 ቀን 1928 ዓ.ም በኢትዮጵያውያን ላይ ካደረሰው ፍጅት የባሰ እንጂ ያነሰ አይደለም። ኢትዮጵያውያን ከወራሪው ከጣሊያን አፍ ባወጧት አገራቸው ላይ በአሜሪካውያን ኢምፔሪያሊስቶችና በጥቂት ኢትዮጵያውያን በዝባዥ ቡችሎቻቸው በተቀጠሩ ወታደሮች የልጆቻቸው ደም ያላግባብ ፈሰሰ። መንግሥት ከዚህ ቀደም የፈጸማቸውንና ለወደፊትም ለመፈጸም ያቀዳቸውን አሰቃቂ ድርጊቶች በመቃወም የሚከተሉትን ጥያቄዎች እናቀርባለን። አንደኛ፣ በበዝባዥ መደብ ተልከው ጥላሁን ግዛውን የገደሉት ሰዎች ተይዘው ፍርድ ቤት እንዲቀርቡ። በዝባዥ መደብ የጥላሁንን መገደል ከራሱ ለማውረድ ሲል ቀደም ብሎ ሊያጠፋቸው ያሰባቸውን አንዳንድ ተማሪዎችን በዚሁ ጉዳይ መወንጀሉ ተቀባይነት የለውም። ሁለተኛ፣ በታኅሳስ 20ና በተከታዮቹም ቀናት በአዲስ አበባና በየጠቅላይ ግዛቶቹ በሚገኙ ተማሪዎች ላይ ለተደረገው እልቂት በኃላፊነት የሚጠየቁት የፖሊስና የክቡር ዘበኛ አዛዦች ፍርድ ቤት ቀርበው አስፈላጊ ቅጣታቸውን እንዲቀበሉ። ሦስተኛ፣ ለሞቱት ወንድሞቻችን ቤተሰቦች ተገቢው የነፍስ ዋጋ እንዲከፈላቸውና
ለደረሰባቸውም ታላቅ በደል መንግሥት በሬዲዮና በጋዜጣ ይቅርታ እንዲጠይቃቸው። አራተኛ በፖሊስ ሰራዊት ሆስፒታል ያሉት የቆሰሉ ወንድሞቻችን በዚህ ሆስፒታል የሚደረግባቸው በደል ከፍ ያለ ስለሆነ ወደ ሌላ ሆስፒታሎች እንዲዘዋወሩ። ከምኒልክና ከሌሎችም ሆስፒታሎች በደንብ ሳይድኑ የተባረሩት ቁስለኞች እንደገና ተመልሰው አስፈላጊው ሕክምና እንዲደረግላቸው። አምስተኛ በየሰበብ አስባቡ በየእስር ቤቱ የሚማቅቁት ተማሪዎች ያላንዳች ማመንታት እንዲለቀቁ። ስድስተኛ በየቦታው የሚታደኑ ተማሪዎች ብሔራዊ መብታቸው እንዲጠበቅ። ሰባተኛ የዩኒቨርሲቲ መተዳደሪያ ሕግ እንዲሻሻልና እንዲከበር መንግሥት በመሰለው ጊዜ ሁሉ ወታደር ወደ ዩኒቨርሲቲ ግቢ መላኩን እንዲያቆም። እነዚህ ከዚህ በላይ የተዘረዘሩት ጥያቄዎቻችን ፍጻሜ ካላገኙ ፍንክች የማንል መሆናችንን መገንዘብና ማወቅ የገዢው ክፍል ፈንታ ነው። የንጹሕ ኢትዮጵያውያን ደም ፈሶ ከንቱ አይቀርም። እኛ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች፣ የዩኒቨርሲቲ የብሔራዊ አገልግሎት ተማሪዎች፣ የአንደኛ ደረጃና የሁለተኛ ደረጃ ተማሪዎች ከላይ የተመለከቱት ጥያቄዎች እስከ 15 ቀን ድረስ ባይፈጸሙ ትምህርታችንንና ሥራችንን የማንቀጥል መሆናችንን እናስታውቃለን። ሪፖርተር ይህ ጽሑፍ የጸሐፊውን አመለካከት ብቻ የሚያንጸባርቅ ነው ብሎ የያሬድ በርሄን ጽሑፍ አውጥቶ ነበረ። ያሬድ በርሄ የጥላሁን ግዛው ጓደኛ ነበረ። ስለ ጥላሁን ግዛው ሰፋ አድርጎ የጻፈውንና ሪፖርተር ላይ ያገኘነውን ጽሑፍ እነሆ እናካፍላችሁ። ያሬድ በርሄ እንዲህ ይላል። አንዳንድ ወዳጆቼ ጥላሁን ግዛው ጓደኛ ነበር፣ ለምን ስለሱ ትንሽ ነገር በጽሑፍ አታቀርብም እያሉ በየጊዜው ያሳስቡኛል። እኔም ማሳሰቢያው አግባብነት ያለው መሆኑን ተገንዝቤ ስለ ጥላሁን የማውቀውን እንዲሁም ጥላሁን ይነግረኝ የነበረውን መሠረት አድርጌ ይህችን ትንሽ ጽሑፍ አቅርቤያለሁ ይላል። ጥላሁን ትሑትና ሐቀኛ ሰው ነበር። ጥላሁን ለጭቁኑ የኢትዮጵያ ሕዝብ ነጻነት የሚታገል ሰው ነበር። ጨቋኙ መስፍናዊ ሥርዓት በሕዝባዊ ሥርዓት መተካት አለበት የሚል እምነት ነበረው። ለሕዝባዊ ሥርዓት መመስረትም ሕዝቡን የሚያነሳሳ እንቅስቃሴ ሲያደርግ የነበረ ሰው ነው። እኔና ጥላሁን የተዋወቅነውና ጓደኝነትም የመሠረትነው ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ አዳሪ ትምህርት ቤት ኮተቤ፣ እኔ የተማሪዎች ሄድ ቦይ፣ ጥላሁን ደግሞ ከፕሪፌክቶች አንዱ ሆኖ በተመረጥንበት ጊዜ ነው። ኮተቤ ከነገርማሜ ነዋይ ጀምሮ ለሕዝቦች ነጻነት የሚታገሉ ተማሪዎች የሚፈልቁበት ትምህርት ቤት ነበር። በአንድ ወቅት ኮተቤ ተቀስቅሶ በነበረው ረብሻ ምክንያት ፖሊሶች የኮተቤ ተማሪዎችን አፍሰው ወደ ኮልፌ ፈጥኖ ደራሽ ፖሊስ ማሰልጠኛ ወሰዱን። እዚያም 2 ሳምንታት ለሚሆን ጊዜ ከጠዋቱ በ11 ሰዓት እያስነሱ ከባድ ጂምናስቲክ ያሰሩን ነበር። ጭቃም ያለ ረፍት እንድናቦካ ያደርጉን ነበር። ስለ ረብሻው መሪዎች ማንነትም በተናጠል እየወሰዱን ቃለ መጠይቅ ያደርጉልን ነበር። በዚህ መሃል ጥላሁን እንዲለቀቅ የሚል ትዕዛዝ ከበላይ ይመጣል። የማሰልጠኛው ኃላፊም ጥላሁንን ልብሱንና ፍራሹን ይዞ እንዲወጣ ነገሩት። ጥላሁንም እኔ ከጓደኞቼ ተለይቼ አልወጣም፣ ከለቀቃችሁን ሁላችንንም ልቀቁም በማለት እምቢ ብሏቸው ሳይለቀቅ ቀርቷል። ቤልጂየማውያን በቅኝ ግዛት ይዘውት በነበረው ኮንጎ ብዙ ሰዎች በግፍ ስለገደሉ ይህንን ድርጊት በመቃወም በሰልፍ ከኮተቤ ተነስተን ወደ ቤልጂየም ኤምባሲና ወደ አሜሪካ ኤምባሲ ሄድን። በጊዜው የአሜሪካ አምባሳደር የነበሩት ሚስተር ኮሪ የተባሉ በታህሳስ 1953 ዓ.ም በክብር ዘበኛ ሰራዊት መሪ በጀነራል መንግስቱ ነዋይና በተራማጅ ወንድማቸው ባቶ ገርማሜ ነዋይ በተመራው የመፈንቅለ መንግሥት ሙከራ ትልቅ ሚና የተጫወቱ ሰው ወደ ኤምባሲው ቅጥር ግቢ እንድንገባ ፈቅደው ለምን ወደ ኤምባሲው እንደመጣን ጠየቁን። በዚህ ጊዜ ጥላሁን በቤልጂያን ኮንጎ የቅኝ ገዥ የሆኑት ቤልጂየሞች በቅርብ ቀናት በአሜሪካ ኢምፔሪያሊዝም ተባባሪነት በኮንጎ ሕዝብ ላይ ለፈጸሙት ጭፍጨፋ ተቃውሟችንን ለመግለጽ መምጣታችንን በእንግሊዘኛ ሰፋ ያለ ንግግር በማድረግ ገለጸላቸው። አምባሳደር ኮሪም ንግግሩን በጥሞና ካደመጡ በኋላ በተፈጸመው ድርጊት ማዘናቸውንና ጉዳዩን ሁሉ ተከታትለው አስፈላጊውን እንደሚፈጽሙ ከነገሩም በኋላ ጥላሁንን ስምህ ማን ነው ብለው ጠየቁት። ጥላሁንም ስሙን ነገራቸው። እሳቸውም ከዚህ በፊት ያየሁህ ይመስለኛል አሉት። ጥላሁንም አይመስለኝም ሲል መለሰላቸው። በወቅቱ ሁላችንም ሰልፈኞች ጥላሁን ባደረገው ጥሩ ንግግር ተደስተን ግባችንን አሳክተን ተመለስን። እኔ የሁለተኛ ደረጃ ትምህርቴን አጠናቅቄ በ1958 ዓ.ም ዩኒቨርሲቲ ገባው። ጥላሁን ደግሞ በ1959 ዓ.ም ዩኒቨርሲቲ ገባ።
በ1959 ዓ.ም እኔ ጥላሁንና ሁለት ጓደኞቼ የነበሩ ኃይለ ተክሌ የተባለ ኤርትራዊ ከኮተቤ በ1957 ዓ.ም ዩኒቨርሲቲ የገባ በአሜሪካ ሀገር በፕሮፌሰርነት በዩኒቨርሲቲ በማስተማር ላይ የሚገኝ እና በላይ በርሄ የተባለ በ1958 ዓ.ም ከኮተቤ ዩኒቨርሲቲ የገባ አሁን በሕይወት የሌለ አራታችንም 5 ኪሎ ተብሎ በሚጠራው አካባቢ ሁለት ክፍል ቤት ተከራይተን አብረን እንኖር ነበር። ኃይሌና ጥላሁን ባንዱ ክፍል ይተኙ ነበር። ሁለቱ እስከ ሌሊቱ 9 ሰዓት አካባቢ እያነበቡ በመሃሉ ይከራከሩ ነበር። በሌላው ክፍል እንተኛ የነበርነው እኔና በላይ በመሃሉ በክርክራቸው ብንን እያልን እስካሁን አልተኛችሁም እንላቸው ነበር። ኃይሌ ተክሌ ከሳይንስ ፋኩልቲ በወርቅ ሜዳሊያ የተመረቀ ብልህ ተማሪ ነበር። በ1960 ዓ.ም እኔ የሕግ ተማሪ፣ ጥላሁን ደግሞ የፖለቲካል ሳይንስ ተማሪ ሆኖ ከኔ ጋር ሕግ ይማሩ ከነበሩት ከተኮላ ሀጎስ አሁን አሜሪካ ሀገር በፕሮፌሰርነት ዩኒቨርሲቲ በማስተማር ላይ የሚገኝና ከዝናቡ የአባቱን ስም የዘነጋውት ትምህርቱን አቋርጦ በኢትዮጵያ ንግድ ባንክ በሕግ ክፍል ተቀጥሮ ከባንኩ የሰራተኛ ማህበር መሪዎች አንዱ የነበረ አሁን በሕይወት የሌለ አራታችን በ6 ኪሎ ዩኒቨርሲቲ በእደ ማርያም ትምህርት ቤት ጀርባ በሚገኝ ሁለት ክፍል ቤት ተከራይተን እንኖር ነበር። ተኮላ ድንቅ ስዕል ሰዓሊ ስለነበር ከኛ ጋር እየኖረ ስዕል ይስል ነበር። ይስለው የነበረው ስዕል ሽማግሌ ሰውዬ በገና ይዘው ተውስማኛ አገሬ እያሉ እንደሚዘምሩ የሚያሳይ ስዕል ነበር። ይህ ስዕል ጥላሁንን በጣም ይስበውና ያስተክዘው ነበር። የተኮላን የሽማግሌውን ሰው ስዕል የኢትዮጵያ ሼል ኩባንያ ገዝቶት በዘመነ መቁጠሪያ አውጥቶት ነበር። ከ1961 ዓ.ም ጀምሮ እስከ ጥላሁን ለተሞት ድረስ እኔና ጥላሁን እንኖር የነበረው ከዩኒቨርሲቲው በስተምዕራብ በኩል ባለው ትልቅ በር መኪና መንገድ ተሻግሮ በተለምዶ አባሃና ወፍጮ ተብሎ ከሚጠራው ግቢ ከፍ ብሎ በሚገኝ ግቢ መኖሪያ ቤት ውስጥ ነበር። ከዚሁ ግቢ ፊት ለፊታችን ፋሲካ ሲደልል የተባለ የኢኮኖሚክስ ተማሪ በደርግ መንግስት ምክትል ጠቅላይ ሚኒስትር ከጓደኛው ጋር ይኖር ነበር። በዚህ ግቢ በምንኖርበት ወቅት የጥላሁን እናት ከሁለት ልጆቻቸው ከመኮንንና ከሰብለ ጋር መጥተው አንድ ወር ያህል ቆይተው ወደ አገራቸው ወደ ቃሊም ሲመለሱ መኮንንና ሰብለ ከኛ ጋር ይኖሩ ነበር። ጥላሁን አባቱ የትግራይ ተወላጅ ሲሆኑ እናቱ ደግሞ የጎንደርና የላስታ ተወላጅ ናቸው። ጥላሁን በዩኒቨርሲቲው በሚማርበት ዘመን በዩኒቨርሲቲው ጸረ ፊውዳላዊው ስርዓት እንቅስቃሴዎች ተፋፍመው ነበር። በመሰረቱ የዩኒቨርሲቲው ተማሪዎች የጸረ ፊውዳል ስርዓት እንቅስቃሴ ማካሄድ የጀመሩት በዋናነት ከታህሳስ 1953 ዓ.ም መፈንቅለ መንግስት ሙከራ በኋላ ነበር። በእንቅስቃሴውም ትልቅ ሚና የነበራቸው በዩኒቨርሲቲው በህቡ ተደራጅተው ውስጥ ለውስጥ ይንቀሳቀሱ የነበሩት ክሮኮዳይል ግሩፕ ይባሉ የነበሩት ማርክሲስት ተማሪዎች ናቸው። አባላቱም ብርሃነ መስቀል ረዳ፣ ገብሩ ገብረ ወልድ፣ ዘርኡ ክሽን፣ ተካልኝ ወልዳ ማኑኤል ወዘተ እንደነበሩ ይገመታል። አብዛኞቹ አባላት በዩኒቨርሲቲ 8-9 ዓመት ቆይተዋል። ከግሩፑም መሃል ብርሃነ መስቀል ረዳ አንደበተ ርቱዕ ቀስቃሽና አዋቂ ሰው ነበር። በደርግ የተገደለ ነው። ተማሪዎቹ በበለጠ አኳኋን እንቅስቃሴያቸውን ያጠናከሩት ግን ውዝዋ ተብሎ ይጠራ የነበረው የተማሪዎች ማህበር በ1959 ዓ.ም ከተቋቋመ በኋላ ነው። የመሬት ላራሹ፣ የብሔር፣ የሃይማኖት፣ የጾታ እኩልነት፣ የዲሞክራሲ ጥያቄዎች ወዘተ ጎልተው የወጡት ከውዝዋ መቋቋም በኋላ ነው። በእነዚህ ጥያቄዎች ዙሪያም ህዝቡን ለመቀስቀስ ሰላማዊ ሰልፎች ይካሄዱ ነበር። በዘመኑ በኤርትራና በባሌ ይካሄዱ የነበሩ የትጥቅ ትግሎች ዩኒቨርሲቲው የ3ኛ ዓመት ተማሪዎች አገርን ለማገልገል ናሽናል ሰርቪስ በሚል ፕሮግራም ለአንድ ዓመት ጊዜ በገጠሪቱ ኢትዮጵያ እየተመደቡ በሚያስተምሩበት ወቅት የተገነዘቧቸው የህዝብ ብሶቶች እንዲሁም በዓለም በተለያዩ አገሮች በተራማጆች ለህዝቦች ነጻነትና ለሶሻሊዝም ስርዓት ግንባታ ሲካሄዱ የነበሩት ትግሎች ከፍ ብለው ለተጠቀሱት ጥያቄዎች ትግል መጉላት አስተዋጽኦ አድርገዋል። የተማሪዎች የማርክስ፣ የሌኒን፣ የስታሊንና የማኦ ሴቱንግ የመሳሰሉ አብዮታውያን መጻሕፍት ማንበብም ንቃታቸው እንዲዳብር አድርጓል። ትግላቸውንም አጠንክሯል። በሌላ በኩል ደግሞ የተወሰኑ ተማሪዎች የብሔር ጥያቄ ማንሳት ከባቢያዊነት ሪጂናሊዝም ነው፣ ጎሰኝነት ትራይባሊዝም ነው እያሉ የሚያጣጥሉ ነበሩ። በዚህ ሁሉ የዘመኑ ድባብ ውስጥ ሆኖ ነው እንግዲህ ዋለልኝ መኮንን የብሔር ጥያቄ በኢትዮጵያ የሚመለከት ጽሑፍ የጻፈው።
ዋለልኝ የክፍሉ ልጅ የፖለቲካል ሳይንስ ተማሪ የነበረ ብልህና ተራማጅ የሆነ ነጋየል የሚባል ጓደኛ ነበረው። የዩኒቨርሲቲ አስተማሪ የነበረና የኢሃፓ አባል ስለነበር በደርግ ተገደለ። የብሔር ጥያቄን የተመለከተ ጽሑፍ በጊዜው በዋለልኝ ይጻፍ እንጂ ስለ ብሔር ጥያቄ ሆነ ስለ ሌሎች ሀገር አቀፍ አንገብጋቢ ጥያቄዎችና የሀገሪቱ ፖለቲካዊ ኢኮኖሚያዊም ሆነ ማህበራዊ መዋቅራዊ ችግሮችን በተመለከተ ብዙ ሊተነተኑና ሊጻፉ የሚችሉ የክሮኮዳይል ግሩፕ አባላትና ሌሎችም ተራማጅ ተማሪዎች በዩኒቨርሲቲው ነበሩ። በ1961 ዓ.ም ጥላሁን በዩኒቨርሲቲው የሶስተኛ ዓመት የፖለቲካ ሳይንስ ተማሪ ነበር። በዚህ ወቅት ኡዝዋ ተብሎ ይጠራ ለነበረው የተማሪዎች ማህበር ፕሬዝዳንትነት መኮንን ቢሻው ከሚባል ትምህርቱን ፈረንሳይ ሀገር አጠናቆ በትቶ ለሌላ ዲግሪ ዩኒቨርሲቲ ይማር ከነበረ ተማሪ ጋር ተወዳደረ። በምረጡኝ ካምፔን ስሙን በዩኒቨርሲቲው ቅጥር ግቢ ውስጥ ጥላሁን እንዳይመረጥ ለማድረግ ብዙ ነገር ይወራም ይደረግ ነበር። በ6 ኪሎ ቅጥር ግቢ ባሉ ዛፎች ግንድ ላይ ንጥላሁን ምረጹ፣ ጥላሁንን ምረጡ የሚል በትግርኛ የተጻፈ ጽሑፍ ይለጠፍ ነበር። ውስጥ ለውስጥ የሚናፈሰው ወሬ ደግሞ የትግሬዎች ምኞት የአክሱም መንግስትን ለመመስረት ስለሆነ መሳሪያ እንዳይሆን መጠንቀቅ አለብን ወዘተ የሚል ነበር። በራስ መኮንን አዳራሽ በተደረገው የምረጡኝ ንግግር ጥያቄና መልስ ወቅትም ጥላሁን እንዳይመረጥ ተደራጅቶ የገቡ ተማሪዎች ይጠይቁት የነበረው አባትህ ደጃዝማች እህትህ ልዕልት እንዴት እናምናሃለን ለጭቁኖች ይታገላሉ ስትል፣ አባትህ ሞተዋል የወረስከውን መሬት ለድሆች ገባሮች አከፋፈልኮይ በማለት ነበር። ጥላሁንም ጊዜ መስታወት ነው፣ ለጭቁኖች አርነት የምታገል መሆኑን ጊዜ ያሳያቸዋል ሲል ይመልስላቸው ነበር። በምርጫው ውድድርም መኮንን ቢሻው አሸነፈ። ጥላሁን በኢትዮጵያ መሰረታዊ ለውጥ ለማምጣት ህዝቡን የማንቃት እንቅስቃሴ መጎልበት እንዳለበትና መድረኩም ዩኒቨርሲቲው መሆኑን ያምን ስለነበር በሚቀጥለው ዓመት 1962 ዓ.ም ለፕሬዝዳንትነት መወዳደር እንዲችል ትምህርቱን አቋረጠ። ቤትም እየዋለ የተለያዩ አገሮች አብዮቶችን የሚመለከቱ መጻሕፍትን በጥልቀት ያነብ ነበር። ገብሩ ገብረወልድ የተባለ የክሮኮዳይል ግሩፕ አባል አሁን አሜሪካ ሀገር የሚኖር ወዳጁ ስለነበር 6 ትልልቅ መጻሕፍት ማለትም 3 የካርል ማርክስ ሥራዎች፣ 3 ደግሞ የሌኒን ሥራዎችን ያጠቃለሉ መጻሕፍት አምጥቶ እንዲያነባቸው ሰጠው። ጥላሁን እንዳረፈም 6ቱ ትልልቅ መጻሕፍት የገብሩ ገብረወልድ መሆናቸውን ለጥጋቡ ግዛው በሕይወት ያለ የጥላሁን አባት ልጅ ነው ነግሬ ለገብሩ ሰጥቼዋለሁ። ጥላሁን አባቱ እንደሞተ ከወረሳቸው ንብረቶች መካከል 3 መትረየሶች፣ 1 የጦር ሜዳ መነጽር፣ 1 ኮልት ሽጉጥ ሁልጊዜ የሚታጠቀው የነበረ እና 1 ወርቅ ሰዓት ነበሩ። መትረየሶቹንና የጦር ሜዳ መነጽሩን በልብስ ቁም ሳጥን የግርጌ ክፍል ገልብጣ ካልሆነ ሊከፈት የማይችል ውስጥ አስቀምጦት ነበር። የምናውቀው እኔና እሱ ብቻ ነበርን። መሳሪያዎቹን ሊያካሂደው ያስበው ለነበረው የትጥቅ ትግል ለመጠቀም ያስቀመጣቸው ነበሩ። በረፍት ጊዜም የአባቱ ሀገር ማይጨው ደርሶ ይመጣ ነበር። በ1962 ዓ.ም ጥላሁን ወደ ዩኒቨርሲቲው ተመልሶ የ3ኛ ዓመት ትምህርቱን መከታተል ጀመረ። ለተማሪዎች ማህበር ፕሬዝዳንትነትም እጩ ሆኖ በመቅረብ ተወዳደረ። በራስ መኮንን አዳራሽ የምረጡኝ ንግግር በሚያደርግበት ሰዓት አስቀድሜ ሳላሳውቀው አዘጋጅቼው የነበረውን ጉንጉን አበባ ስቴጅ ላይ ወጥቼ ባንገቱ አጠለኩለት። በውድድሩም ጥላሁን አሸንፎ የተማሪዎች ፕሬዝዳንት ሆኖ ተመረጠ። እንደተመረጠም የተማሪዎቹን ጸረ ፊውዳል እንቅስቃሴ ለማፋፋም በማርክሲዝም ሌኒኒዝም ስነ ሐሳብ የነቁ አባላትን ለመፍጠር የተለያዩ የጥናት ቡድኖችን ያቋቁም ነበር። በአዲስ አበባ የሚገኙ የሰከንደሪ ትምህርት ቤቶች ተማሪዎች ማህበራት ከዩኒቨርሲቲው የተማሪዎች ማህበር ጋር ግንኙነት እንዲመሰርቱም ይጥር ነበር። በ1962 ዓ.ም መጀመሪያ ዓመት ላይ በጄኔራል ዊንጌት ትምህርት ቤት በተማሪዎች መካከል ተነስቶ በነበረው የብሔር ግጭት ጥላሁን ከኡዝዋ አመራር አባላት ጋር ወደ ትምህርት ቤቱ ሄዶ ተማሪዎቹን በማነጋገር እርቅ እንዲፈጠር ጥሯል። ይህም ያደረገው የተማሪዎችን አንድነት ለማጠናከር በማሰብ ነበር። ከዚህም ሌላ ጥላሁን በኢትዮጵያ በየአካባቢው በሥርዓቱ በሕዝቦች ላይ ፈጸሙ የነበሩ ጭፍጨፋዎችን ይኮንንና ያጋልጥ ነበር። መንግስትም እንቅስቃሴውን ይከታተል ስለነበር ስጋት ስላደረበት ጥላሁን በሚስጥር ወደ ጃንሆይ እንዲቀርብ ተደረገ። ጃንሆይም የልጃችን የደጃዝማች ግዛው ልጅ ነህ፣ ለምንድነው የምትርቀን ብለው ካነጋገሩት በኋላ ምን እንድናደርግልህ ትፈልጋለህ? ሐሳብህ ምንድነው? ብለው ጠየቁት። ጥላሁንም ሐሳቤ አባቴ ሀገር ማይጨው ሄጄ የእርሻ ሥራ ለመስራት ነው አላቸው። ጃንሆይም እኛ እንረዳሃለን፣ ሉል መንገሻም እንዲተባበርህ እንነግረዋለን ብለው አሰናበቱት። ጥላሁን በሚያውቀው አካባቢ የሚያውቃቸው ሰዎች ባሉበት ማይጨው በረሃማ ቦታ የትጥቅ ትግል ለመጀመር ያስብ ስለነበር ለወደፊቱ እዚያ እንቅስቃሴ ሲጀምር እንዳይተናኮሉት በማሰብ ይመስለኛል ማይጨው ሄጄ የእርሻ ሥራ ለመስራት አስባለሁ ያላቸው።
ጥላሁን ከጃንሆይ ጋር ከተገናኘ በኋላ ጸረ ስርዓቱ እንቅስቃሴውን አላቆመም። የምዕራብ ጀርመን የአንድ ቴሌቪዥን ጣቢያ ጋዜጠኞች ጥላሁንን ተገናኙት። የኢትዮጵያ ዩኒቨርሲቲ ግራ ዘመም የተማሪዎች እንቅስቃሴ በጣም ገናና ነው። ስለ እንቅስቃሴውና ዓላማችሁ ፊልም እየቀረጽን ኢንተርቪው ለማድረግ እንፈልጋለን። የምትሰጠን ኢንተርቪው ኢትዮጵያ ውስጥ ለማንም አንገልጽም ብለው ቃል ገብተው ኢንተርቪውን አደረጉ። ጥላሁን የማርክሲዝም ሌኒኒዝም ስነ ሐሳብ እንዲያጠኑ ውስጥ ለውስጥ ላቋቋማቸው ለጥናት የሚሆኑ ጽሑፎች ማባዣ ዱፕሊኬቲንግ ማሽንና ወረቀቶች መግዣ ለማህበሩም ስራዎች ገንዘብ አስፈለገው። ጉዳዩንም ለማህበሩ አመራር ኮሚቴ ያቀረበው። ኮሚቴውም ለተባለው ጉዳይ ገንዘብ በቋሚነት ሊገኝ ስለሚችልበት ሁኔታ ከተወያየ በኋላ በ6 ኪሎ ቅጥር ግቢ ውስጥ የሚገኙት 2 ቡና ቤቶች በማህበሩ ቁጥጥር ስር እንዲውሉና ማህበሩ እንዲያካሄዳቸው ወሰነ። አንድ ቀን ጠዋት ሕግ ፋኩልቲ ቀጠሮ ስለነበረኝ በጠዋት ተነስቼ ለመሄድ ስነሳ ጥላሁን እኔም ካንተ ጋር ሄዳለሁ ብሎ ስለ ቡና ቤቶቹ የወሰኑትን ነግሮኝ ከኔ ጋር ሄደ። ሕግ ፋኩልቲ እንደደረስንም ፊት ለፊት ሕግ ፋኩልቲ የነበረውን ቡና ቤት ተቆልፎ የነበረ ይዞት ከነበረው 2 ቁልፍ ባንዱ እኔ ፊት ቆለፈው። ከዚያም እግር ኳስ ሜዳ አጠገብ የነበረውን ቡና ቤት ለመቆለፍ ብቻውን ሄደ። ከዚያ በኋላ ምን እንደሆነ ጥላሁን የነገረኝ ነገር የለም። ከሌላ ሰውም የሰማሁት ነገር የለም። አንድ ቀን ግን እህቱ ልዕልት ሳራ ግዛው ወደ ቤታቸው አስጠርተው አንተ ልጅ ረፍ፣ ጃንሆይ በመንግስታቸው የሚመጣባቸው ከሆነ ልጃቸውንም አይምሩም ብለው መክረውታል። እህቱ ጠርተው ከመከሩት በላይ ብዙም ሳይቆይ መኖሪያ ቤታችን ስትጫወት የቆየችውን ሴት ጓደኛውን ከወንድሙ ከመኮንን ጋር ሆነው ሲሸኟት አፍንጮ በር ተብሎ በሚጠራው ከአባህና ወፍጮ ዝቅ ብሎ በሚገኝ መስቀለኛ መንገድ ላይ የመንግስት ወታደሮች ደጋግመው በመተኮስ ገደሉት። በዕለቱ እኔ እንዳጋጣሚ አዲሱ ቄራ ወንድሜ ቤት ሄጄ ነበር። ከጠዋቱ 12 ሰዓት አካባቢ ማን እንደሆነ ያላወቅኩት ሰው ጥላሁን ተገደለ ብሎ እያለቀሰ በስልክ ነገረኝ። ወዲያው ወደ 6 ኪሎ ዩኒቨርሲቲ ግቢ ሄድኩኝ። ግቢው በዩኒቨርሲቲና በአዲስ አበባ ትምህርት ቤቶች ተማሪዎች ተጠለቅልቆ ነበር። መንግስት ወደ ዩኒቨርሲቲው ግቢ የክብር ዘበኛ ወታደሮችን አስገብቶ ሬሳው ማይጨው ሄዶ እንዲቀበር ወደ ማይጨው ወስዳለሁ ሲል ተማሪዎቹም ሬሳውን አትወስዱም ሲሉ ግቢው በተኩስ ተናደ። በተኩሱም 3 ተማሪዎች ተገደሉ፣ ብዙዎቹ ቆሰሉ። በዕለቱ ዋለልኝ መኮንን በአርትስ ፋኩልቲ ህንፃ 3ኛ ፎቅ ላይ ሆኖ በመስኮት ድምፅ ማጉያ ይዞ ጥላሁንን መንግስት እንደገደለው ሬሳው በወታደሮች መወሰድ እንደሌለበት ጥላሁን ቢሞት የቆመለት ዓላማ እንደማይሞት ወዘተ በመግለጽ በዚያ ተኩስ መሃል ለትግል የሚያነሳሳ ንግግር ያደርግ ነበር። በተኩሱም መሃል የጥላሁን ሬሳ በቤተሰቦቹና በወታደሮቹ ታጅቦ ወደ ማይጨው ተወስዶ እዚያ ተቀበረ። የጥላሁን ረዥም ህልም በአጭር ተቀጨ፣ የቆመለት ህዝባዊ ዓላማ ግን ተቀጣጠለ ሲል ወዳጁ ያሬድ በርሄ በጽሑፉ ገልጿል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በማን ነበር መሰናዷችን ጥላሁን ግዛው የተገደለበትን ዕለት አስመልክተን ያዘጋጀነው ዝግጅት ያደመጣችሁትን ይመስል ነበር። እንደወደዳችሁት እምነታችን ነው። በነገራችን ላይ ጥላሁን ግዛው በማይጨው ከተማ 1 ከፍተኛ 2ኛ ደረጃና 1 መለስተኛ 2ኛ ደረጃ ትምህርት ቤት በስሙ ተሰይመውለታል። በርከት ያሉ ሰዎች ግን ከዚህም ከፍ ያለ መታሰቢያ የሚያስፈልገው ሰው ነው ሲሉ ሐሳባቸውን ያቀርባሉ። በሌላ የማን ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ ለማስታወስ እንወዳለን። መልካም ጊዜ።